የጌታ ሰላም ለእናንተ ይሁን። ቅዱሳን እንደምን አላችሁ? እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። የጀመርነውን ትምህርታችንን እየቀጠልን እንገኛለን። የትምህርታችን ርዕስ አጥብቆ እግዚአብሔርን መፈለግ በሚል ነበረ ያለፉትን ሳምንታት አብረን ያሳለፍነው። ዛሬም ካቆምንበት የምንቀጥል ይሆናል። ባለፈው ጊዜ ስንነጋገር እግዚአብሔርን መቼ እንፈልግ በሚል ርዕስ ነበረ ስንነጋገር የነበረው። እግዚአብሔርን መቼ እንፈልግ የሚለውን ቃል ወይም ደግሞ ርዕስ አራት ነገሮችን አንስተን እናወራለን ብለን ሁለት ነገሮችን ነክተን ነበረ ያበቃ ነው። የነካናቸው ሁለት ነገሮች እግዚአብሔርን መቼ እንፈልግ የሚለውን ሐሳብ፣ አንደኛ በምቹ ጊዜ፣ በሰላም ጊዜ፣ ምንም ችግርና ጦርነት በሌለበት ጊዜ እግዚአብሔርን እንፈልግ የሚለውን ሐሳብ አነሳንና ሁለተኛውን በምን ጊዜ እግዚአብሔርን እንፈልግ ብለን ስናነሳ ሁለተኛውን ደግሞ በመከራ ጊዜ፣ በችግር ጊዜ፣ በጭንቅ ጊዜ፣ ወዳጆቼ ማንም ሊደርስልን በማይችል ሰዓትና ጊዜ እግዚአብሔር ይፈልጋል። ስለዚህ እግዚአብሔርን በመከራ ጊዜ እንፈልግ የሚለውን ቃል ተነጋግረን ነው ያበቃ ነው። ዛሬም ትምህርታችንን የምንቀጥል ይሆናል። ርዕሳችን እግዚአብሔርን መቼ እንፈልግ የሚል ሲሆን ሶስተኛውንና አራተኛውን ቀጥለን አብረን የምናነሳ ይሆናል ማለት ነው። ወደ ዋናው ሐሳባችን ወይም ደግሞ ወደ ትምህርታችን ከመግባታችን በፊት ከእግዚአብሔር ቃል ሁለተኛ ዜና ምዕራፍ 20 ከቁጥር 1 ጀምሮ እስከ 3 ካነበብኩኝ በኋላ አብረን ጸልየን የእግዚአብሔርን ቃል እንከፋፈላል። እንደዚህ ይላል። እንዲህም ሆነ ከዚህም በኋላ የሞዓብና የአሞን ልጆች ከነርሱም ጋር ምዑናማውያን ኢዮሳፍጥን ሊወጉ መጡ። ወረኞችም መጥተው ከባህሩ ማዶ ከሶርያ ታላቅ ሰራዊት መጥቶብሃል፣ እነሆም በአይንጋዲ በተባለው በሐሴቦን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾምን አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳም ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ከይሁዳም ሁሉ እግዚአብሔርን ይፈልጉ ዘንድ መጡ ይላል። እግዚአብሔር እንዲያስተምረን አጭር ጸሎት ጸልየን ትምህርታችንን እንቀጥላለን። የሰማይና የምድር ንጉሥ ጻድቅ አምላክ እግዚአብሔር በጌታችን በኢየሱስ ክርስቶስ በከበረ ስም ስለሰጠን ስለ ዛሬ ቀን ደግሞ እጅግ በጣም አድርገን እናመሰግንሃለን። እግዚአብሔር አምላካችን ሆይ እግዚአብሔርን አጥብቆ መፈለግ በሚለው ርዕስ ባለፉት ሳምንታት እግዚአብሔር አምላካችን ሆይ ተናግረህናል። አንተ የምትፈልግ አምላክ እንደሆንክ አጥብቀን አንተን መፈለግ እንዳለብን በምን አንተን መፈለግ እንዳለብን እግዚአብሔር አምላካችን ሆይ አስተምረህናል። አሁንም ደግሞ እግዚአብሔር አምላካችን ሆይ ፍጹም አሁንም እንድታስተምረን እግዚአብሔር ሆይ አፉን ከፍቶ አስተማራቸው ተብሎ እንደተጻፈ አፍህን ከፍተህ እንድታስተምረን ያስተምራቸውም ዘንድ ደግሞ መልካሙን መንፈስ ሰጣቸውም ተብሎ እንደተጻፈ እንማር ዘንድ መልካምን መንፈስ እንሰጠን በጌታችን በኢየሱስ ክርስቶስ በከበረ ስም እናመሰግናለን። እግዚአብሔር ሆይ ማይክሮ ሰከንዳችንን ሁሉ እንድትቆጣጠር እኔ በፊት የቆምኩትን ባሪያህን በመንፈስ እንድትደግፈኝ ቃልህን መናገር የምንችልበትን ጸጋ እንድታበዛልኝ በኢየሱስ ክርስቶስ ስም ጸልያለሁ። ለሰሚም ለተናጋሪም ጸጋን ትሰጣለህ። ለሚሰሙ ሁሉ ጸጋ የበዛ ይሆን። ቀሪ ጊዜና ሰዓታችንን ባርክልን። ሁሉ ለአንተ ስም ክብር ይሆን በጌታችን በኢየሱስ ክርስቶስ በከበረ ስም አሜን፣ 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 አሜን። እግዚአብሔር አምላክ የተመሰገነ ይሆን። ወዳጆቼ ሶስተኛው እግዚአብሔርን መቼ እንፈልግ የሚለውን ሐሳብ በመናነሳበት ጊዜ እግዚአብሔር በጦርነት ጊዜ እንፈልግ። ባለፈው ጊዜ ነግሬያቸዋለሁ። እግዚአብሔርን መቼ እንፈልግ የሚለውን ሐሳብ ስናነሳ ሁሉ ጊዜ የሚል ገዢ ሐሳብ ወይም ደግሞ ሁሉን የሚጠቀልል ሐሳብ አንስተን የተወሰነ አውርተንበታል። እግዚአብሔርን መቼ እንፈልግ የሚለውን ቃል ስናነሳ ሁሉ ጊዜ ነው። ሁሉ ጊዜ ፊቱን ፈልጉ ትጸኑም አላችሁ ብሎ የእግዚአብሔር ቃል ይናገራል። ነገር ግን
ከሁሉ መካከል ጥቂቱን አውጥተን እስቲ እንዲገባን በሚል ሐሳብ ነበረ እነዚህ አራት ነገሮችን እናወራለን ብለን የተነጋገርነው እንጂ እግዚአብሔር ሁሉ ጊዜም ይፈልጋል። ከሚፈልግባቸው ነገሮች መካከል የመጀመሪያ እግዚአብሔር በሰላም ጊዜ ይፈልጋል ብለናል። በደስታ ጊዜ እግዚአብሔር ይፈልጋል። ምንም ጦርነት ሳይኖር እግዚአብሔር ይፈልጋል። ልማት ባለ ጊዜ እግዚአብሔር ይፈልጋል። ምንም ኮሽታ በሌለ ጊዜ እግዚአብሔር ይፈልጋል። ምክንያቱም እግዚአብሔርን የምንፈልገው ስለተደረገልንና ስላልተደረገልን ሳይሆን እግዚአብሔር እስትንፋሳችን ስለሆነ የመኖሪያችን ምክንያት ስለሆነ ያለሱ መንፈሳዊ ሕይወት ሙት ስለሆነ ለመኖር ስንል እግዚአብሔርን መፈለግ እንዳለብን ባለፈው አንስተናል። ቀጥለን ያነሳነው እግዚአብሔር በመከራ ጊዜ ይፈልጋል ብለናል። ሰው በማይደርስበት ጊዜ፣ ማንም ሊደርስልን በማይችልበት በጭንቅ ጊዜ፣ በመከራ ጊዜ፣ በህመም ጊዜ ወዳጆቼ ይፈልጋል እግዚአብሔር ብለን አንስተናል። ዛሬ ሶስተኛውን አብረን የምንቀጥል ይሆናል። ሶስተኛው በምን ጊዜ ነው እግዚአብሔርን መፈለግ ያለብን? እግዚአብሔር መቼ ይፈለግ የሚለውን ስናነሳ እግዚአብሔር በጦርነት ጊዜ ይፈልጋል። በሰላም ጊዜ ብቻ አይደለም እግዚአብሔር የሚፈልገው፣ በጦርነት ጊዜ እግዚአብሔር ይፈልጋል። የሚገርመው ቅድም ያነበብኩላችሁ የእግዚአብሔር ቃል ክፍል አብረን ስናይ ሁለተኛ ዜና ምዕራፍ 20 ከቁጥር 1 ጀምሮ ነው ያነበብኩላችሁ። እናንተ ሙሉውን ክፍል ማንበብ ትችላላችሁ። እዚህ ቦታ ላይ በጣም በሚገርም ሁኔታ ይሁዳ ወይም ደግሞ ኢየሩሳሌም ይሁዳ በሰላም ዘና ብሎ እየኖሩ እያለ ከማንም ጋራ ምንም አይነት ግጭትና ምንም አይነት ጦርነት በሌላቸው ጊዜ እግዚአብሔር አምላካቸውን እያመለኩ ባሉበት ጊዜና ሰዓት በኢዮሳፍጥ ላይ ያላሰበውና ያላቀደው ጦርነት ተነሳ። ይህ አንዳንድ ጊዜ በጣም ይገርመኛልና አንዳንድ ሰዎች ከተማን የሚወክሉ ሰዎች ናቸው። እግዚአብሔር የሚያያቸው ሰዎች ናቸው። በእግዚአብሔር ፊት ፌቨር ያገኙ ሰዎች ናቸው። የሚገርመው ቃሉ እንደዚህ ስፔሲፊክ አድርጎ ቃሉ እንደዚህ ይላል፣ ኢዮሳፍጥን ሊወጉ መጡ ነው የሚለው። ጦርነቱ የሀገር ነው ወዳጆቼ። ነገር ግን ኢዮሳፍጥን ሊወጉ መጡ። ጻፊው ይሄንን ሲጽፍ ኢዮሳፍጥን ሊወጉ መጡ ነው የሚለው። ለምን ቢባል አንዳንድ ጊዜ ወዳጆቼ በጣም ፎከስ የሚደረግባቸው ሰዎች ለሀገሪቱ ወይም ደግሞ ለምድሪቱ አይከን የሆኑ ሰዎች ወይም ደግሞ የምድሪቱ ሸክም ያለባቸው ሰዎች ወይም ደግሞ የምድሪቱን ፈጽሞ የምድሪቱን እድገት፣ የምድሪቱን ሰላም፣ የምድሪቱን እረፍት የሚፈልጉ ሰዎች ይጠቀሳሉ። ስለዚህ በይሁዳ የተጠቀሰው ኢዮሳፍጥ ነበር። ለምን ብትሉ ኢዮሳፍጥ ለይሁዳ አይከን ሰው ነበር፣ ወይም ደግሞ ለይሁዳ ሸክም የነበረው ሰው ነበር፣ አባት የነበረ ሰው ነበር። ከዚህ የተነሳ ኢዮሳፍጥን ሊወጉ መጡ ይላል የእግዚአብሔር ቃል። ይቀጥልና ይሁዳን ይላል። በጣም የሚገርም ነገር ነው እና ግለሰቦች ወይም ደግሞ ለምድሪቱ ሸክም ያላቸው ሰዎች እንደ ትልቅ ነገር ሲጠሩ እናያለን። ወዳጆቼ ሸክም ያላቸው ሰዎች በእግዚአብሔር አይን ውስጥ ናቸው። ሸክም ያላቸው ሰዎች በሰውም አይን ውስጥ ናቸው። ስለዚህ ጻፊው ሲጽፍ ስፔሲፊክ አድርጎ ኢዮሳፍጥን ሊወጉ መጡ ነው የሚለው። አንዳንድ ጊዜ ጥያቄ ሊፈጥርብን ይችላል። እየተወገች ያለችው ሀገር ናት፣ እንዴት ኢዮሳፍጥ ለብቻ ይጠራል ልንል እንችላለን። መጽሐፉ ትኩረት ያደረገው ለምን እንደሆነ ታውቃላችሁ? ኢዮሳፍጥ ለይሁዳ ምን ማለት እንደሆነ፣ ለይሁዳ ምን አይነት ስፍራ እንዳለው ለማመልከት ኢዮሳፍጥን ሊወጉ መጡ ይላል። ይቀጥልና ይሁዳን እሱ ደግሞ ያደረገውን ነገር ሲናገር እንደገና ላንብብላችሁ። እንዲህ ይላል ከቁጥር 1 እስከ 3 ድረስ እንደዚህ ይላል። እንዲህም ሆነ ከዚህም በኋላ የሞዓብና የአሞን ልጆች ከነርሱ ጋራ ሞዓናውያን ኢዮሳፍጥን ሊወጉ መጡ ይልና ወረኞችም መጥተው ከባህር ማዶ ከሶሪያ ታላቅ ሰራዊት መጥቷል፣ እነሆም በአይንጋዲ በሐሴቦን ታማር ናቸው ብለው ለኢዮሳፍጥ ነገሩት ይልና ኢዮሳፍጥ ያደረገውን ቁጥር 3 ላይ ይናገራል። ኢዮሳፍጥም ፈራ፣ እግዚአብሔርን ይፈልግ ዘንድ ፊቱንም አቀና፣ በይሁዳም ጾምን አወጀ። አያችሁ፣ ኢዮሳፍጥ መነሻ ነው። ነገር ግን ኢዮሳፍጥ ደግሞ ጾምን አወጀ ይልና ቁጥር 4 ላይ ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ፣ ከይሁዳም ከተሞች ሁሉ
እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥ ያደረገውን ነገር ነው የሚያወራው። ኢዮሳፍጥን ሊዋጉ መጡ ይልና ይሁዳ ደግሞ ተከማቸ ይላል። ማነው ይሁዳን ያከማቸው? ማነው ጾምን ያወጀው? መጽሐፍ ቅዱሳችን ላይ ስናነሳ ጾምን ያወጀው ይሁዳ ከተሞች እንዲከማቹ ያደረገው ማነው? ኢዮሳፍጥ ነው። ኢዮሳፍጥ ነው። ስለዚህ በዚህ ቦታ ላይ በጣም የሚገርም ነገር እናያለን። ሰው በጦርነት ጊዜ ጦርነትን ነው የሚያውጀው። ያለውን አቅም፣ ያለውን ጦር፣ ያለውን ሰራዊት፣ ያለውን መሳሪያ፣ ያለውን የትኛውም ዘመን የወለዳቸው ቴክኖሎጂ የወለዳቸው ጦር መሳሪያዎችን አከማይቶ ጦሩን ለመመለስ ለጦርነት ይነሳል። በጣም ነው የሚገርመው። ያለውን ወጣት፣ ያለውን አቅም፣ ያለውን ጀነራል፣ ያለውን የጦር ክፍሎችን ያከማችና ጦሩን ለመመለስ ለጦርነት ይነሳል። ጦርነት ሲመጣ መፍትሄው ጦርነት ነው። ሰልፍ ሲመጣ መፍትሄው ሰልፍ ማሰለፍ ነው። በጣም የሚገርም ነገር እዚህ ቦታ ላይ የተሰለፈው ጦር ነው። 3 ሀገሮች አንድ ላይ አሞን፣ ሞዓብ፣ የሴር ተራራ ሰዎች አንድ ላይ ተባብሮ አንድ ላይ ተፈራርሞ አንድ ላይ ይሁዳን ሊዋጉ መጡ። ኢዮሳፍጥን ሊዋጉ መጡ። ስለዚህ ኢዮሳፍጥ እንደ ሰውኛ ማድረግ የነበረበት ነገር ቢኖር እሱም ማዘመት ነበር። እሱም ያለውን መሳሪያ መጠቀም ነበረበት። እሱም ያለውን ጦር መጠቀም አለበት። እሱም ያለውን ነገር ሁሉ አቅሙን ጨርሶ መጠቀም አለበት። ለምን? ጦሩን በጦር ለመመለስ። ሰውኛ ወይም ደግሞ አስተሳሰብ ይሄ ነው ወዳጆቼ። የሚሊተሪ ሳይንሱ የሚመራው ይሄንን ነው። የሚሊተሪ ሳይንሱ የሚለው ይሄንን ነው። በጣም የሚገርም ነገር ነው። እዚህ ቦታ ላይ ግን ኢዮሳፍጥ ያደረገው በጣም አስደናቂ ነገር ነው። ከሕፃን ጀምሮ እስከ አዋቂ፣ ከትልቅ ጀምሮ እስከ ትንሹ፣ ከጀነራሉ ጀምሮ እስከ ተራ ወታደር የተጠቀመበት ነገር ቢኖር ለማሰለፍ ሳይሆን እግዚአብሔርን ለመፈለግ ነው። ክብር ለሰራዊት ጌታ ለእግዚአብሔር ይሆን። ተሰለፉ፣ ተከማቹ። ምን እናድርግ? ለጦርነት አይደለም የምንወጣው። የምንጠቀመውን አቅም፣ የምንጠቀመውን ኃይል፣ የምንጠቀመውን የሰውን ቁጥር የምንጠቀመው እግዚአብሔርን ለመፈለግ ነው አለ። እግዚአብሔር አምላክ የተመሰገነ ይሆን። ዋው! ለጦርነት አይደለም የተጠቀመው ኃይሉን የተጠቀመው እግዚአብሔርን ለመፈለግ ነው። ሕዝብን ያከማቸው እግዚአብሔርን ለመፈለግ ነው። ወዳጆቼ ከይሁዳ ከተሞች ሁሉ ሰዎች ተከማቸው እንዲወጡ ለጦርነት ሳይሆን ሕዝቡን ያሰለፈው እግዚአብሔርን ለመፈለግ ሕዝቡን አሰለፈ። የሚገርም ጥበብ ነው ወዳጆቼ። ሰውን የሚያሰልፈው ለጦርነት ነው። ኢዮሳፍጥ ግን ያሰለፈው እግዚአብሔርን ለመፈለግ ነው። እግዚአብሔርን ይፈልግ ዘንድ ፊቱን አቀና። እግዚአብሔር ይፈልጋል አለ። በጦርነት ጊዜ ጦር አናሰልፍም አለ። በጦርነት ጊዜ መሳሪያችንን አይደለም የምንጠቀመው አለ። በጦርነት ጊዜ ከትንሽ እስከ ትልቅ ጦር አንከትም አለ። እኛ የምናውጀው አዋጅ እግዚአብሔርን ለመፈለግ ሕዝቡን መክተት ነው። ማይ ሎርድ ጂሰስ! እንዴት አይነት አስደናቂ ነገር! ለካ እግዚአብሔርን እንዲፈልጉ ጦር ማሰለፍ፣ ሰዎችን ማሰለፍ፣ ለጦርነት የሚያሰልፋቸውን ሰዎች ከሕፃን ጀምሮ እስከ አዋቂ ድረስ እግዚአብሔርን ለመፈለግ አሰለፈ። እግዚአብሔርን ለመፈለግ አሰለፈ። በጦርነት ጊዜ ኃይሉን ከመጠቀም፣ በጦርነት ጊዜ ሰልፍን ከማሰለፍ፣ በጦርነት ጊዜ ወዳጆቼ ኃይልን ከመጠቀም፣ በጦርነት ጊዜ እግዚአብሔርን መፈለግ። እንዴት አይነት ጥበበኛ ሰው ነው እናንተ! እግዚአብሔርን እንፈልግ አለ። እግዚአብሔርን እንፈልግ። በጣም የሚገርመው ነገር ኢዮሳፍጥ 2 የጸሎት መሪ ወይም ደግሞ መሪ ጸሎት ወይም ደግሞ የጸሎት መሪ ሐሳቦችን ያነሳል። ከዛ በኋላ ውጤቱን እናገኛለን። እሱን እንድናነሳ ፈልጋለሁ። የመጀመሪያው የኢዮሳፍጥ የጸሎት መሪ ሐሳብ አንችልም የሚል ነው። በጣም የሚገርም ነገር። አንችልም፣ የተነሳብንን ጦር ለመመለስ አንችልም። ኦ ማይ ጎድነስ!
አንችልም። ወዳጆቼ እንዴት አይነት ጥበበኛ ሰው ነው! አንችልም። የተነሳብን ጦር አለ፣ የተነሳብን ሰልፍ አለ፣ የተነሳብን መንግስት አለ፣ የተነሳብን ኃይል አለ። እኛ ግን አንችልም ነው የጸሎቱ የመሪ ሐሳብ። አንችልም። ለዚህ ጦር ኃይል አንጨርስም። ለዚህ ጦር እንደምንችል አንሆንም። ለዚህ ጦር ነፍስ አንገብርም። ለዚህ ጦር ደም አናፈስም። ለዚህ ጦር ወዳጆቼ ንብረት አንገብርም። ይህ ሰውዬ በጣም የሚገርም ነው ወዳጆቼ። የሚገርመው ነገር ኃይል ላያባክን፣ ዕቃ ላያባክን፣ ወዳጆቼ የሰው ነፍስ ላያባክን፣ የሰው ደም ላያፈስ፣ ትውልዱን ከበር ለማድረግ የመጀመሪያ ያለው ነገር አንችልም። አንችልም። ትውልድ ለግብር ለሞት አልገብርም። የትውልድ ደም እንዲፈስ አልፈልግም። እችላለሁ ብዬ ተነስቼ ደም አልገብርም። ንብረት አላባክንም። ኦ ማይ ጋድ! በጣም የሚገርም ነገር ነው። እንችላለን ብለን ደም አንገብር ወዳጆቼ። እንችላለን ብለን ነፍስ አንገብር። እንችላለን ብለን ንብረት አናባክን። እንችላለን ብለን ወዳጆቼ ብዙ ነገሮቻችንን አንጣ። እንችላለን ብለን ሀገር አናድቀቅ። እንችላለን ብለን ያለውን የሀብት ንብረት የምድሪቱን በረከት ለሌላ አናውል። ይሄ ሰውዬ እጅግ በጣም የሚገርም ሰው ነው። አንድ ጥይት አልተኮሰም፣ አንድ ነፍስ አልባከነም፣ አንድ ንብረት አልተመታም፣ አንድ ሰው አልሞተም። ምን አይነት ጥበብ ነው እናንተ! ምን አለ? እግዚአብሔር ጋር ሄደና አንችልም አለ። አንችልም ማለት ጥበብ ነው። አንችልም። የሚገርም ነው። አንችልም። እችላለሁ ብዬ ሌላ አልገብርም፣ ትውልድ አልገብርም፣ ደም አልገብርም፣ ነፍስ አልገብርም። አልችልም። የጸሎቱ መሪ ሐሳብ አንችልም ነው። አንችልም። እግዚአብሔር ሆይ ከተነሳብን ታላቅ ወገን የተነሳ እኛ ልንመልስ አንችልም። እኛ ልንዋጋ አንችልም። እኛ ደም ልንገብር አንችልም። እኛ ነፍስ ልንገብር አንችልም። እኛ ንብረት ልናባክን አንችልም። አንችልም። በቃ ጥበብ ነው። ጥበብ ነው። የሚገርም ጥበብ ነው። ሁለተኛው የጸሎት ሐሳብ አንተ ግን ትችላለህ። ሃሌሉያ! ራሱን ከዛ ነገር አወጣ። ኃይሉን እንዳያባክን ወዳጆቼ ራሱን አወጣ፣ እጁን አወጣ። ንብረቱ እንዳይነካ፣ ህዝቡ እንዳይነካ፣ ደም እንዳይፈስ፣ ትውልድ እንዳያልቅ እጁን አወጣ። አልችልም እኔ አንድ ጥይት አልተኩስም፣ እኔ አንድ ንብረት አላባክንም፣ እኔ አንድ ነፍስ አላስጠፋም፣ እኔ አልችልም። እጄን አወጣለሁ ከዚህ ጉዳይ ላይ። አንተ ግን ትችላለህ። ሁለተኛው የጸሎቱ መሪ ሐሳብ አንተ ግን ትችላለህ። ማካሮሽና ቫሲያ ትችላለህ። እኛ ከዚህ ከተነሳብን ታላቅ ወገን የተነሳ አንችልም። አንተ ግን ትችላለህ። ስለዚህ አለ አይኖቻችን ወደ አንተ ናቸው። ምን ማለት ነው? እንፈልግሃለን። በዚህ ጦርነት ውስጥ አንተን እናሰልፋለን። በዚህ ጦርነት ውስጥ መሪ እናደርግሃለን። በዚህ ጦርነት ውስጥ እኛ አንችልም፣ አንተ ግን ትችላለህ። ዕውቅና እንሰጥሃለን። አይኖቻችን ወደ አንተ ናቸው። እናንተ ዕውቅና ለእግዚአብሔር መስጠት። ይህ ሰው ዕውቅና ለእግዚአብሔር ነው የሰጠው። ምንድን ነው ያለው? አይኖቻችን ወደ አንተ ናቸው፣ አንተን እንፈልጋለን፣ አንተ ታልፋለህ። እንዴት? በቃ እኛ አንችልም፣ አንተ ትችላለህ። ዕውቅና ሰጥተናል። ላንተ እንደምትችል ሰጥተናል። ሆላቫና ማሺያራሲያ ቀጠለና ምን እንዴት? ውጊያውን አንተ እንድትዋጋለን፣ ሙግቱን አንተ እንድትሟገትልን፣ ሰልፋችንን እንድትሰለፍልን፣ ሄሎ ሙግታችንን እንድትማገትልን፣ ፍርዳችንን እንድትፈርድልን፣ ጦርነታችንን እንድትዋጋልን አንተን አሳልፈናል።
እኛ አንችልም የምትችለው እግዚአብሔር አንተ ነህ ዕውቅና ላንተ ሰጥተናል ስለዚህ ወደ አንተ እንጮሃለን እንድትገኝልን ሰልፉን እንድትቀበለን ጦርነቱን እንድትዋጋልን ሙግታችንን እንድትሟገትልን ሰልፋችንን እንድትሰለፍልን ፍርዳችንን እንድትፈርድልን ላንተ ሰጥተናል ዕውቅና ሰጥተናል የሚገርም ነገር ነው ሙሉ ዕውቅና ለእግዚአብሔር ሰጡ ሙሉ ዕውቅና ሃሌሉያ የጸሎቱ መሪ ሐሳብ ራሱ በጣም የሚባርክ ነገር ነው ላንተ ሰጥተናል እኛ አንችልም እጃችንን አውጥተናል እኛ የምንፈልገው አንተን ነው በጦርነት ጊዜ አንተ ትፈልጋለህ ደም ሳይፈስ እንፈልጋለን ትውልድ ሳያልቅ እንፈልጋለን ነፍስ ሳይገበር እንፈልጋለን ንብረት ሳይባከን እንፈልጋለን ጥበብ ነው ወዳጆቼ ደም ከገበርን በኋላ ነፍስ ከገበርን በኋላ ንብረት ወዳጆቼ ዲስትሮይ ከሆነ በኋላ ብዙ አመት የካብነውን በአንድ አመት ከመጨረስ እግዚአብሔርን አሳልፎ መስጠት ለእግዚአብሔር አሳልፎ መስጠትን የመሰለ እጅግ በጣም ትልቅ በረከት የለም እና እነዚህ ሰዎች ቀደመ ዮሳፍጥ ለጦርነቱ እግዚአብሔርን ፈለገ የራሱን ኃይል አላባከነም የራሱን ንብረት አላባከነም የራሱን ትውልድ ለሞት አሳልፎ አልሰጠም ወዳጆቼ እኛ አንችልም አንተ ግን ትችላለህ ስለዚህ ምን እናደርጋለን አለ ዕውቅና ሰጥተናል ላንተ ዕውቅና ሰጥተናል ቬናማንታራሺ ካፖራ ላንተ ዕውቅና ሰጥተናል እንፈልጋለን ወዳጆቼ እግዚአብሔር በሰላም ጊዜ ብቻ አይደለም የሚፈልገው እግዚአብሔር በጦርነት ጊዜ ይፈልጋል እግዚአብሔር በጦርነት ጊዜ ይፈልጋል አባቶቻችን እነ ዮሳፍጥ ህዝባቸውን አሳልፈው ከመስጠታቸው በፊት ደም ሳይ ከመፍሰሱ በፊት ነፍስ ከመጥፋቱ በፊት ንብረት ወዳጆቼ ከመባከኑ በፊት እግዚአብሔርን ፈለጉ በጣም የሚገርመው ነገር ሶስተኛው ውጤት ነው ሶስተኛው የእግዚአብሔር መልስ ነው የእግዚአብሔርን መልስ በቁጥር 14 ላይ ማየት እንችላለን ወዳጆቼ እንደዚህ ይላል ቁጥር 14 የእግዚአብሔርም መንፈስ ከአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በይኤኤል ልጅ በባንያስ ልጅ ላይ በዘካርያስ ልጅ በያህኤል ላይ በጉባኤ መካከል መጣ ዋው ይህ የእግዚአብሔር መልስ ነው ወዳጆቼ የመጀመሪያው አንችልም ሲሉ ሁለተኛው አንተ ግን ትችላለህ ብሎ ዕውቅና ሲሰጡ የእግዚአብሔር ምላሽ እዚህ ጋር መጣ አያችሁ እግዚአብሔርን ስንፈልግ እግዚአብሔር እንደሚገኝልን በዚህ ቦታ ላይ እንረዳለን ቁጥር 15 ላይ እንዲህ ይላል እንዲህም አለ ይሁዳ ሁሉ በኢየሩሳሌምም የምትኖሩ እናንተም ንጉሱ ኢዮሳፍጥ ስሙ እግዚአብሔር እንዲህ ይላል በጌታ በኢየሱስ ስም የእግዚአብሔር ድምጽ ይምጣላችሁ ወዳጆች ስትፈልጉ ይገኝላችሁ ዮሳፍጥ በጣም ጥበበኛ ሰው ስለነበረ ያደረገው ነገር በእስራኤል መካከል የእግዚአብሔርን ድምጽ አመጣ የእግዚአብሔርን ምላሽ አመጣ ስለዚህም ስሙ አለ ቁጥር 16 ነገ በእነርሱ ላይ ውረዱ እነሆም በጼዲአል አቀበት ይመጣሉ በሸለቆም መጨረሻ በዩርባኤል ምድረ በዳ ፊት ለፊት ትገናኛቸዋላችሁ እያለ እግዚአብሔር አምላክ እነሱ እንዲወጡ እነሱ ለምስጋና እንዲሰለፉ እነሱ ለዝማሬ እንዲሰለፉ እነሱ እግዚአብሔርን ትችላለህ እንዲሉ እነሱ እግዚአብሔርን ምሕረት ለዘላለም ነውና ቸርነህና ምሕረት ለዘላለም ነውና ብሎ እንዲዘምሩ እግዚአብሔር እስራኤልን ከጦርነት አስቀርቶ አይደለም ለጦርነት ለምስጋና አሰልፎ ነው ስራውን የሰራው
ለዘላለም ለሱ ክብር ይሆን። አምላክ ነህ አንተ ብሎ ሲሰጡት፣ ለእግዚአብሔር ዕውቅና ሲሰጡት ከቁጥር 6 ጀምሮ እስከ 12 ስታነቡ በጣም የሚገርመው ነገር የሚናገሩት ነገር አላቸው። ኢዮሳፍጥ የተናገረው ነገር በጣም አስደናቂ ነገር ነው። እሱን ትንሽ ላንብብላችሁ። እንዲህም አለ፣ አቤቱ የአባቶቻችን አምላክ እግዚአብሔር በሰማይ ያለ አምላክ አንተ አይደለምን? የሕዝብንስ መንግስታት ሁሉ የምትገዛ አንተ አይደለምን? አንተ ነህ ማለት እኮ ነው። ኃይልና ችሎታ በእጅህ ነው ያለው። ሃሌሉያ! ሊቋቋም የሚችል ኃይል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከእስራኤል ፊት ያሳደድክ አንተ አይደለምን? ለወዳጅ ለአብርሃም ይችን ምድር ለዘላለም ርስት አድርገህ የሰጠህ አንተ አይደለምን? ወዳጆች ጥያቄ ምን ማለት ነው? አንተ ነህ እያለ እኮ ነው። አንተ ትችላለህ። አንተ እግዚአብሔር ነህ፣ ሰውም አያሸንፍም። እነርሱም የተቀመጡበትን ምድር መቅደስ ሰርቶ ክፉ ነገር የፍርድም ሴፍ ወይም ቸነፈር ወይም ረሃብ ቢመጣ ስምህ በዛ ስፍራ ቢጠራ በመከራ ወደ አንተ እንድንጮ አንተም ሰምተ እንደምታድን የተናገርክ አንተ አይደለ? በጣም የሚገርመው ነገር እዚህ ቦታ ላይ ኢዮሳፍጥ በሰለሞን ቤተ መቅደስ አደባባይ ላይ እግዚአብሔር ቢጸልዩ እንደሚሰማቸው በገባው አደባባይ ላይ ቆሞ ነው ይሄን የሚናገረው። በዛ ሜዳ ላይ አድሶ በዛ በታደሰው አደባባይ ላይ ቆሞ ነው እግዚአብሔር እንደዚህ የሚለው። ይሄ ቦታ ብጸለይ ረሃብና ቸነፈርም ቢሰድ ጦርነት ቢመጣ መከራ ቢመጣ ማንም ወደዚህ ስፍራ መጥቶ ቢጸልይና ቢፈልገኝ መልስ እሰጣለሁ ያለበት ቦታ ላይ ቆሞ ነው እግዚአብሔርን የሚጠራው። ክራማሲኮራሺያ ሰውየው ወዳጆቼ እግዚአብሔር የተናገረለት ቦታ ላይ ሆኖ ነው። እግዚአብሔርን በቃሉ ሊይዘው ነው። እንደዚህ ያለ አንተ ነህ የተናገርከው። የቆምነው እኮ አንተ ብትጸልዩ እሰማቸዋለሁ ያልክ ቦታ ነው። ብትጠሩኝ ይገኛለሁ ያልክ ቦታ ላይ እኮ ነው ያለነው። ስለዚህ እዚህ ቦታ ላይ ቆመናል። ላለፉት አባቶቻችን ኪዳን የገባ የሰራዊት ጌታ እግዚአብሔር የተሰለፈብንን ጦር እኛ ልናሸንፍ አንችልም። ስለዚህ ጥሩኝ ባልክ ቦታና መሰረት አንተን እንጠራለን። አይኖቻችን ወደ አንተ ናቸው። እንፈልግሃለን። ይፈልግ ዘንድ ፊቱን አቀና ነው የሚለው። እግዚአብሔር በጦርነት ጊዜ ይፈልጋል ወዳጆቼ። ፊትን እንፈልጋለን፣ አንተን እንፈልጋለን። ይህንን ታላቅ ወገን ልንዋጋ ዘንድ አንችልም፣ አንተ ግን ትችላለህ። ለአባቶቻችን ይህንን አድርገሃል። የምድር ነገስታት ሁሉ ያንተ ናቸው። አንተ እግዚአብሔር ነህ፣ ሰውም አያሸንፍህም። ስለዚህ አንተን እናሳልፈሃለን። አንተ ጣልቃ ገብተህ ትሰራለህ፣ አንተ ታሸንፋለህ፣ አንተ ድል ትነሳለህ፣ አንተ ሙግታችንን ትሟገታለህ፣ ጦራችንን ትዋጋለህ፣ ሰልፋችንን ትሰለፋለህ፣ ጠላቶቻችንን ትመታለህ፣ ታሸንፍልናለህ። ስለዚህ እንፈልግሃለን። ማራሺካ ፖራሳ እንፈልግሃለን። ወዳጆቼ እግዚአብሔር ይፈልጋል። መቼ ይፈልጋል? በጦርነት ጊዜ ይፈልጋል። እግዚአብሔር በጦርነት ጊዜ ይፈልጋል። እግዚአብሔር በጦርነት ጊዜ ይፈልጋል። እግዚአብሔር ደም ሳይፈስ ይፈልጋል። እግዚአብሔር ነፍስ ሳይጠፋ ይፈልጋል። እግዚአብሔር ንብረት ሳይደባይ ይፈልጋል። ንብረት ሳይወድም እግዚአብሔር ይፈልጋል። ወዳጆቼ እግዚአብሔርን እንፈልግ። የምድር መሪዎች፣ የሀገራችን መሪዎች እግዚአብሔር ይፈልጋል። ትውልድን አንማግድ፣ ለትውልድን ነፍስ አንገብር፣ ደም አንገብር። ወዳጆቼ ንብረት አይውደም። ቀድሞ እግዚአብሔርን መፈለግ ነው። ጦርነታችንን እንዲዋጋልን እግዚአብሔርን መፈለግ። በጦርነት ጊዜ ወደ እግዚአብሔር መጮህ እንደምንችል ክንዳችንን አፈርጥመን እችላለሁ ከማለት ይልቅ እግዚአብሔርን መፈለግ ያዋጣል። እግዚአብሔርን መፈለግ ትውልድን ያተርፋል። እግዚአብሔርን መፈለግ ሀብትን ያተርፋል። እግዚአብሔርን መፈለግ ንብረትን ያተርፋል። እግዚአብሔርን መፈለግ ብዙ ነገር ያተርፋል። ስለዚህ እግዚአብሔርን እንፈልግ። እንችላለሁ ብለን
ብዙ የምድሪቱን ሀብት አናባከን። በጦርነት ጊዜ እግዚአብሔር ይፈልጋል። ሰሜኑን እንዲቆጣጠር፣ ደቡቡን እንዲቆጣጠር፣ ምዕራቡን እንዲቆጣጠር፣ ምስራቁን እንዲቆጣጠር፣ እግዚአብሔር እንዲዋጋ፣ ሰልፉ የእግዚአብሔር እንዲሆን፣ ሰው ከሚሰለፍ እግዚአብሔር እንዲሰለፍ፣ ሰው ከሚዋጋ እግዚአብሔር እንዲዋጋ፣ ሰው ከሚመልስ እግዚአብሔር እንዲመልስ፣ ወዳጆቼ ሰው ከሚያረጋጋ እግዚአብሔር እንዲያረጋጋ፣ የፖለቲካውን ጥያቄ ሰው ከሚመልስ እግዚአብሔር እንዲመልስ እግዚአብሔርን እንፈልግ። እግዚአብሔርን መፈለግ ያዋጣል ወዳጆቼ፣ እግዚአብሔርን መፈለግ ያዋጣል። እግዚአብሔር በጦርነት ጊዜ ይፈለጋል። በሰላም ጊዜ ብቻ አይደለም፣ እግዚአብሔር በጦርነት ጊዜ ይፈለጋል። ስለዚህ ምላሹ ቁጥር 22 ላይ ይናገራል። እሱን ተናግሬ ወደ ሌላ አልፋለሁ። ቁጥር 22 ላይ የእግዚአብሔር ቃል ሲናገር እስራኤል ተሰልፎ በዝማሬ ሲያመልክ ቁጥር 21 ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን ዘማሪያንን አቆመ። እዛዝ ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳም ሊዋጉ በወጡ በሞዓብና በአሞን ልጆች በሴርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦር አመጣባቸው። መልስ፣ የእግዚአብሔር መልስ። ሃሌሉያ! የእግዚአብሔር መልስ መጣ። እግዚአብሔርን ሲፈልጉ እኛ አንችልም አንተ ትችላለህ ሲሉ ለእግዚአብሔር ዕውቅና ሲሰጡ የሰራዊት ጌታ እግዚአብሔር ከዙፋኑ ተነሳ። እግዚአብሔር ድብቅ ጦር አስነሳ። እግዚአብሔር ድብቅ ጦር አስነሳ። ወዳጆቼ ድብቅ ጦር አስነሳ። ተዘጋጅቶ የመጡ ተማክሮ የመጡ ተፈራርሞ የመጡ ራሳቸው እርስ በርሳቸው እንዲዋጉ እግዚአብሔር አደረገ። ድል ነሺው እግዚአብሔር ጦርነቱን ድል ነሳ። ድሉን አሸንፎ ለእስራኤል ድል ሰጠ። ለሱ ለዘላለም ክብር ይሁን። ይህ ሲሆን ንብረት አልባከንም። ይህ ሲሆን ደም አልፈሰሰም። ይህ ሲሆን ነፍስ አልጠፋም። ይህ ሲሆን ወዳጆቼ ንብረት አልወደመም። በነፃ ሃሌሉያ፣ ምንም ሳይነካ። አያችሁ ወዳጆቼ፣ በጦርነት ጊዜ ወደ እግዚአብሔር በምንጮህበት ጊዜ እኛ እንደማንችል ነግረነው እሱ እንደሚችል ዕውቅና ሰጥተን ለእግዚአብሔር ጦሩና ሜዳውን ለሱ ስናስረክብ የሚዋጋ የሰራዊት ጌታ እግዚአብሔር ነፍስ ሳይባክን ነው። የሚገርም መሪ ነው እናንተ። አስደናቂ የሆነ መሪ ነው። የገባው መሪ፣ አይኑ የተከፈተለት መሪ፣ ጥበበኛ መሪ፣ ጥበበኛ መሪ። ወዳጆቼ አንድ ሰው ሲሞት በአንድ ሰው ውስጥ ያለ ሀብት፣ በአንድ ሰው ውስጥ ያለ ዕውቀት፣ በአንድ ሰው ውስጥ ያለ ንብረት፣ በአንድ ሰው ውስጥ ያለ እጅግ በጣም ብዙ ኃይል ነው የሚታጣው። እግዚአብሔር በዚህ ምድር ላይ የማይጠቅም ከንቱ ሰው አልፈጠረም። ዝም ብሎ የሚሞት ሰው እግዚአብሔር አልፈጠረም። አንድ ሰው ሲሞት በአንድ ሰው ውስጥ ያለ እጅግ በጣም ትልቅ ለሀገር የሚጠቅም ፖቴንሻል አለ። ስለዚህ እንደ ከንቱ ነገር የምንቆጥረው ወዳጆቼ፣ እንደ ወፍ ነፍስ የምንቆጥረው ሰው ለምድሪቱ እግዚአብሔር በረከት እንዲሆን የፈጠረው ሰው ነው። ይህንን ደግሞ ጦርነት በጣም ብዙዎችን አተናል ወዳጆቼ። ስለዚህ ለእግዚአብሔር ጦርነቱን አሳልፈን እንስጥ። ሌላው ሁለተኛ ዜና ምዕራፍ 14 ወደ ኋላ ስንመለስ የምንመለከተው አሳን ነው። 14 ቁጥር 9 ላይ ስናነብ በጣም ይሄም አሳ አስደናቂ የሆነ ሰው ነው እና በጣም የሚገርመው እንደዚህ ብሎ ይናገራል። ኢትዮጵያዊውን ዝሪ ቁጥር 9 ኢትዮጵያዊውን ዝሪ 1 ሚሊዮን ሰዎችንና 300 ሰረገሎችን ይዞ ወጣባቸው፣ ወደ ማሪሳም መጣ።
አሳም ሊገጥመው ወጣ። በመሪሳም አጠገብ ባለው በጺፋታ ሸለቆ ውስጥ ተሰለፉ። አሳም አቤቱ በብዙም ሆነ በጥቂቱ ማዳን አይሳንህም፣ አቤቱ አምላካችን ሆይ ባንተ ተማምነናልና በስምህም በዚህ ታላቅ ወገን ላይ መጥተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰውም አያሸንፍም ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። የሚገርም ነገር ነው። ኢትዮጵያዊው ዜሬ 1.3 ሚሊዮን ጦር ነው ይዞ መጣ። 300ዎቹ ባለሰረገሎች ናቸው። ከአቅማቸው በላይ የሆነ ጦር ነው። ወዳጆቼ በዛሬ ላይ ቆመን አይደለም ይሄንን ቁጥር ማሰብ ያለብን። ያኔ early age ላይ ይሄ ቁጥር ማለት የአንድ ሀገር ቁጥር ነው። 1.3 ሚሊዮን ጦር ማለት ወዳጆቼ የአንድ ሀገር ቁጥር ነው። በአሳና በይሁዳ ላይ ተነስቶ መጣ። ጦሩን አስከተተ። የተከተተው ጦር ኃይለኛ ጦር ነው። የተከተተው ጦር ወዳጆቼ አሸናፊ ጦር ነው። የተከተተው ጦር ለማሸነፍ ታጥቆ አስቦ የመጣ ጦር ነው። በጣም የሚገርመው ነገር ይሄ ጦር የመጣበት ጊዜና ሰዓት ወደ ላይ ከፍ ብለን በመናነብበት ጊዜ በሰላም ልማት ላይ በነበሩበት ጊዜና ሰዓት ነው። ፈጽሞ ስለ ጦርነት በማያስቡበት ጊዜና ሰዓት ላይ ነው። ባልነቁበት ጊዜና ሰዓት ላይ የከተማ ልማት ላይ በነበሩበት ጊዜና ሰዓት የይሁዳ ከተሞችን በሚገርም ኢንፍራስትራክቸር እየሰሩ ባሉበት አቴንሽናቸው በስራ ላይ በነበረበት በምንም አይነት ሁኔታ ሊያስቡ በማይችሉበት ጊዜና ሰዓት ላይ ነው ይሄ ጦር የመጣው ጦር ደግሞ ለማሸነፍ ድል ለማድረግ አስቦ የመጣ ጦር። አስባችኋል? ጦርነቱ በሰረገላ የታጀበ ነው። ጦርነቱ በዘመኑ የጦር ዕቃዎች የታጀበ ነው። ጦርነቱ በብዙ እግረኛ የታጀበ፣ ጦርነቱ ለማሸነፍ ይሁዳን ድል ለመንሳት የመጣ ጦርነት ነው። በዚህ ጦርነት ላይ ወዳጆቼ ድንገተኛ ወሬ ነው የተሰማው። አሁንም እዚህ ጋር ድንገተኛ ወሬ፣ ያልተዘጋጁበት፣ ያላሰቡት፣ በፍጹም ይሆናል ብሎ ያልጠበቁት ጦር ነው የመጣባቸው። ስለዚህ በዚህ ጊዜ አሳ ምን አደረገ? አሳ ወጣ እግዚአብሔርን ይዞ። የሚገርመው ነገር እንደዚህ አለ፣ እግዚአብሔር ሆይ አለ በዚህ ታላቅ ወገን ላይ። ታላቅ ወገን ማለት እጅግ በጣም ታላቅ ማለት ነው። አልናቀውም ጦርነቱን። ታላቅ ወገን ነው ያለው። እንደሚችል አስቦ አይደለም የወጣው። የሚገርም ነገር ነው። ምን ብሎ ነው የወጣው? አንተን ይዘን እንወጣለን። አንተ እግዚአብሔር ነህ፣ ሰው አያሸንፍም አለ። ሃሌሉያ! አንተ በጦርነታችን መካከል ትገኛለህ፣ አንተን እንጠራሃለን ብሎ ጮኸ። የእርዳታ ጥሪ ወደ እግዚአብሔር ጮኸ። እግዚአብሔርን ፈለገ። እግዚአብሔር በጦርነት ጊዜ ይፈለጋል ወዳጆች። እግዚአብሔርን ፈለገ፣ ወደ እግዚአብሔር ጮኸ። ወደ ሰራዊት ጌታ ወደ እግዚአብሔር ጮኸ። እግዚአብሔር ሆይ በዚህ ታላቅ ወገን ላይ ልንወጣ ዘንድ እኛ አንችልም፣ ነገር ግን አለ አንተ አለህን፣ አንተን ይዘን እንወጣለን። እርዳታህን እንፈልጋለን፣ እርዳታህን እንሻለን። አንተ ከኛ ጋር እንድትወጣ እንፈልጋለን። አንተ ድል እንድትነሳለን እንፈልጋለን። አንተ እግዚአብሔር ነህ፣ ሰው አያሸንፍም። ብቻችንን ከወጣን እንሸነፋለን፣ ተሸናፊ ነን። እኛ ሰው ነን፣ አንተ ግን አምላክ ነህ። ስለዚህ ሰውን ሳይሆን አንተን እናሰልፋለን። ሰውን ሳይሆን አንተን ይዘን እንወጣለን። በራሳችን ተማምነን ሳይሆን በኃይል ተማምነን እንወጣለን። ማራቬና ጋጂናስያ ወዳጆቼ እግዚአብሔር በጦርነት ጊዜ ይፈልጋል። ብዙ ሚስ ያደረግናቸው ነገሮች አሉ ወዳጆቼ። ብዙ የከሰርናቸው ነገሮች አሉ። ብዙ ያጣናቸው ነገሮች አሉ። ብዙ በጣም የምናዝንባቸው ነገሮች አሉ። ብዙ የምንቆጭባቸው ነገሮች አሉ። ለምን ቢባል ኃይል አለን ብለን ብዙ አጥተናል። እንችላለን ብለን ብዙ ከስረናል። ወዳጆቼ
ያልተነካ ያልቆሰለ ያላዘነ ቤት የለም። እግዚአብሔርስ ቢቀድም ኖሮ እግዚአብሔርንስ ብንጠራ ኖሮ ተዋጊያችን እሱ ብናደርግስ ኖሮ አንተ ትችላለህ ብለን ብናስረክበውስ ኖሮ አሳ ወጥቷል። ግን ይዞ የወጣው እግዚአብሔርን እንጂ ራሱን አይደለም። አሳ ወጥቷል። ይሄንን ታላቅ ወገን አንችልም፣ አንተ ከኛ ጋር ትወጣለህ፣ እርዳታን እንፈልጋለን ብሎ ወደ እግዚአብሔር ጮኸዋል። አንችልም ብሎ ጮኸዋል። ስለዚህ እግዚአብሔርን ያሰለፈው፣ ስለዚህ እግዚአብሔርን ያስቀደመው፣ ስለዚህ እግዚአብሔርን ነው ወዳጆቼ የጦሩ መሪ ያደረገው። የድሮ መሪዎች እኮ ጥበበኞች ናቸው እናንተ። በጣም ይገርማሉ። ብቻቸውን ሲወጡ እንደሚሸነፉ ስለሚያውቁ እግዚአብሔርን ሳይጠሩ አይወጡም። እግዚአብሔርን ሳያስቀድሙ አይወጡም። እግዚአብሔርን ሪኮግናይዝ ሳያደርጉ፣ ለእግዚአብሔር ዕውቅና ሳይሰጡ የጦር መሪያቸው ሳያደርጉት አይወጡም ነበር። ከዚህም የተነሳ እግዚአብሔር ድል ነስቶ ይሰጣቸው ነበር። እግዚአብሔር ድል ነስቶ ዋው! በጣም የሚገርመው ነገር አንደኛ ሳሙኤል 17:42 ላይ በምንመለከትበት ጊዜ ፍልስጤማውያን በእስራኤል ላይ የተነሱበት ጊዜና ሰዓት እናውቃለን። ስለዚህ የጦር ስልት አንድ አይነት አይደለም። ብዙ የጦር ስትራቴጂዎች አሉ። ከዚህ የተነሳ የጦር ስትራቴጂውን ያደረጉት ወይ ህዝቡ ተጋጥሞ እንዲያሸንፍ ነው፣ አለዚያም ደግሞ ጀግና የተባሉ ከሁለቱ ወገን ላይ ተመርጦ ከዛ የአሸናፊ ወገን የተሸናፊ ወገን ተሸናፊ እንዲሆን እንደዚህ አይነት የጦር ስትራቴጂዎች አሉ። ስለዚህ ጎልያድ የተጠቀመው ስልት ይሄ ሁሉ ህዝብ ከሚያልቅ አንዳንድ ከእያንዳንዳችን ወገን በሚለው ይህንን ሐሳብ ሲያመጣ እስራኤልም ተስማማች፣ ፍልስጤማውያንም ተስማሙ። ከፍልስጤም ወገን እሱ መጣ። ከእስራኤል ወገን ግን ሰው ተመርጦ እንዲመጣ 40 ቀን ተጠበቀ። ማንም ጎልያድን ሊገጥመው የሚችል ሰው አልተገኘም ነበር። ከዚህ የተነሳ በጠዋትና በማታ ይህ ፍልስጤማዊ የጌት ሰው ጎልያድ በእስራኤል ላይ ይወጣ ነበር። ያስደንግጣቸው፣ ያስጨንቃቸው ነበር። 40ኛው ቀን ፋይናል ቀን ነው፣ ወይም ደግሞ ፋይናል ዴይ ነው። ያ ቀን ማለት እስራኤላውያን እጆቻቸውን ሊሰጡ ባሉበት ቀን ላይ ዳዊት ወንድሞቹን ሊጠይቅ ወደ ጦር ሜዳ ስንቅ ይዞ ሲሄድ እንመለከታለን። ብዙ ላወራ አልፈልግም። ወንድሙ ለምን መጣ? የአባቶችን በጎች በዛ ትተህ የልብህን ትዕቢት አውቀዋለሁ ብሎ ሲቆጣው፣ እሱ ግን ዘወር ብሎ ኪዳን የሌለው ፍልስጤማዊ እንዴት የአምላኬን ጦር የጭፍሮችን አምላክ እግዚአብሔር እንዴት ተገዳደረ፣ ስለዚህ በአምላኬ ስም ገጥመዋለሁ አለ። እንደምታውቁት ወደ ሳኦል ሄደ። ሳኦልም ደግሞ እግዚአብሔር ካንተ ጋር ይሆን አለው። ወደ ጦር ሜዳ በመጣበት ጊዜ ዳዊት ራሱን ተማምኖ አይደለም፣ ለጎልያድ የተናገረው በጣም አስደናቂ የሆነ ቃል አለ። አንተ ጦርን ተማምነሃል፣ አንተ ብረትን ተማምነሃል፣ አንተ ያስከውን የጦር የቦ ተማምነሃል፣ አንተ ሴፊን ተማምነሃል። እኔ በዛ ተማምኜ አይደለም ወደ አንተ የምመጣው። እኔ የተማመንኩት አምላክ አንተ የተገዳደርከው የጭፍሮች አምላክ እግዚአብሔርን ታምኜ መጥቻለሁ። ሃሌሉያ! እሱ ድል ነሽ እንደሆነ አውቄ መጥቻለሁ። በሱ ስም እመጣባለሁ። ወዳጆቼ በጣም የሚገርመው ነገር በዚህ ጦርነት በስተጀርባ የአማልክት ጦርነት እንዳለ ያመለክታል። ለምን ብትሉ እኔ ውሻ ነኝን ዱላ ይዘህ ወደ እኔ የምትመጣው ብሎ ይላል። በአምላኮቹም ስም ረገመው ይላል። አያችሁ፣ ጎልያድም አምላክ አለው፣ በአምላኮቹ ስም ረገመው ይላል መጽሐፍ ቅዱስ። ስለዚህ በጦርነቱ በስተጀርባ አማልክቶች እንዳሉ የሚያመለክት ነገር ነው። በእስራኤል ጦር ጀርባ እግዚአብሔር አለ። በፍልስጤማውያን ጦር ጀርባ ደግሞ ወዳጆቼ የፍልስጤማውያን አማልክት አሉ። ስለዚህ ውጊያ ሜዳው የአማልክት ሆነ። ኢየሱስ ያድናል። ሃሌሉያ! ከዚህ የተነሳ እሱ በአምላኮቹ ስም ሲረግመው፣ ዳዊት ደግሞ በአምላኩ ስም ወጣበት። በራሱ ተማምኖ አይደለም የወጣው፣ በአምላኩ ስም ተማምኖ ወጣ። ስለዚህም ዳዊት አንተ በተገዳደርከው በጭፍሮች አምላክ በሰራዊት ጌታ በእግዚአብሔር ስም እመጣባል። እየመጣውብህ ያለውት
በራሴ ስም አይደለም፣ በአቅሜ አይደለም፣ በጉልበቴ አይደለም እየመጣውብህ ያለውት አንተ በተገዳደርከው በሰራዊት ጌታ በእግዚአብሔር ስም ነው። ስለዚህም ደግሞ እመታሃለሁ፣ እጥልሃለሁ፣ አንገትን ካንተ ላይ ቆርጣዋለሁ። ለእስራኤል ነፃነትና ድል ይሆናል። ኢየሱስ ያድናል። አያችሁ፣ ዳዊት እንኳን ብቻውን አይደለም የወጣው። እግዚአብሔር በጦርነት ጊዜ ይፈለጋል። እግዚአብሔርን ፈልጉ። የ17 ዓመት ልጅ ዳዊት እንኳን እግዚአብሔር እንደሚፈለግ ያውቃል። ከጫካ የወጣ ልጅ እንኳን የበግ ጠባቂ የሆነ ልጅ እንኳን ድል በእግዚአብሔር እጅ እንዳለ ያውቃል። ለሰራዊት ጌታ ለእግዚአብሔር ክብር ይሁን ለዘላለም። ወዳጆቼ አሳ ወደ እግዚአብሔር ጮኸ፣ እግዚአብሔርም ደግሞ ተገኘ። ታውቃላችሁ በጣም የሚገርም ነገር ነው። እጅግ በጣም ድል እንደተገኘ የእግዚአብሔር ቃል ይናገራል። እግዚአብሔር ቃል ይናገራል። ድል ነሷቸው ብቻ አይደለም የሚለው የእግዚአብሔር ቃል፣ በጣም በሚገርም ሁኔታ ምርኮን በዘበዙ የሚል ነው። ምርኮን በዘበዙ። ፍልስጤማዊ ማን ነው? ይቅርታ፣ የኢዮሳፍጥ ጦር የእግዚአብሔር ጦር ስለነበረ ጠዋት ሲነሱ ሬሳ በሬሳ አገኙ ይልና እንደዚህ ይላል፣ ለ3 ቀን ያህል ምርኮን በዘበዙ። ያልገቡበትን ጦርነት ያልተዋጉትን ጦርነት የሰራዊት ጌታ እግዚአብሔር ምርኮ እንዲበዘበዙ አደረጋቸው። ይገርማል። ለ3 ቀን ምርኮን በዘበዙ። ምርኮን በዘበዙ ብቻ አይደለም፣ ከምርኮ ብዛት የተነሳ የበረከት ሸለቆ ብሎ ስም አወጡለት። እስከ ዛሬ ድረስ የበረከት ሸለቆ ተብሎ ይጠራል። የሞትን ስፍራ የበረከት ሸለቆ የሚያደርግ የሰራዊት ጌታ እግዚአብሔር ስሙ ይባረክ። ስለዚህ በጦርነት ጊዜ እግዚአብሔር ይፈልጋል። አንድ ቃል ተናግሬ ልጨርስ። ኤርሚያስ በግዞት ደጅ አደባባይ ተኝቶ እያለ እግዚአብሔር ወደሱ መጣና እንደዚህ ያለ፣ ወደ እኔ ጩኸን እመልስልሃለሁ፣ አንተ ማታውቀውን ታላቅና ኃይለኛ ነገር አደርግልሃለሁ አለ። አያችሁ፣ ባለፈው ተናግሬ ያለው ስለምናቀው ስንጮው የማናቀው በረከት በእጃችን ላይ ይወድቃል። ወዳጆቼ፣ ስለምናቀው ስንጮው የማናቀው ድል እናገኛለን። የማናቀው ክብር መጥቶ በእጃችን ላይ ይወድቃል። ስለዚህ ምን እናድርግ? እግዚአብሔርን እንፈልግ። በምን ጊዜ? በጦርነት ጊዜ እግዚአብሔርን እንፈልግ። እግዚአብሔር አምላክ የሰማነውን ቃል ይባርክልን። እንጸልይና እንጨርሳለን። ሰራዊት ጌታ ቅዱስ አምላክ እግዚአብሔር በጌታችን በኢየሱስ ክርስቶስ በከበረ ስም ስለተናገርከን ስለ ቃል ደግሞ እናመሰግናለን። እግዚአብሔር ሆይ አንተ ለካ በጦርነት ጊዜ ትፈልጋለህ። እግዚአብሔር ሆይ በጦርነት ጊዜ ትፈልጋለህ። ንብረት ሳይባክን ትፈልጋለህ። ደም ሳይገበር ትፈልጋለህ። ነፍስ ሳይጠፋ ትፈልጋለህ። እግዚአብሔር ሆይ ይህ ኪሳራ ውስጥ ሳንወድቅ ትፈልጋለህ። ከከሰርም በኋላ ሳይሆን ከኪሳራ በፊት ወደ አንተ እንድንጮህ፣ ከከሰርን በኋላ ሳይሆን ከኪሳራ በፊት አንተን እንድናስቀድም፣ አንተን እንድንፈልግ፣ ከከሰርን በኋላ ሳይሆን ከኪሳራ በፊት እግዚአብሔር አምላካችን ሆይ ትውልድን እንድናድን አንተን መፈለግ የምንችልበት ጸጋ በእኛና በምድራችን ባሉ ትውልድ ላይ የተለቀቀ እንዲሆን በኢየሱስ ስም ጸልያለሁ። መልካምቱ እጅ ከኛ ጋር እንድትሆን፣ የመለኮት ጣት እንድታገኘን፣ ምድራችን ኢትዮጵያ በክብር የተከደነች እንድትሆን፣ በኃይል የተሞላች እንድትሆን፣ ዳር ድንበሮቿ በክርስቶስ ኢየሱስ ስም የተከደኑ እንዲሆኑ፣ ሰሜኑ፣ ደቡቡ፣ ምዕራቡ፣ ምስራቁ ሁሉ በኢየሱስ ክርስቶስ ደም የተሸፈነ እንዲሆን ጸልያለሁ። ቀሪ ጊዜና ሰዓታችንን ባርክልን። ስለሰማን እናመሰግናለን። ሁሉ ለአንተ ስም ክብር ይሆን፣ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ሳምንት ደግሞ እንዲሁ በሌላ ፖይንት አብረን እንገናኛለን። እግዚአብሔር አምላክ ይባርካችሁ። ስላዳመጣችሁኝ አመሰግናለሁ። ሻሎም ኤል። ተባረኩ።